ተስፍሽ አሁን እሷን እዚህ ውስጥ ማስገባት አያስፈልገንም። በፍጹም እዚህ ከገባን እኔ እወጣለሁ። አያስፈልገንም እዚህ ውስጥ በጭራሽ። ምክንያቱም በጣም ብዙ ዲስአፖይንት የሆንበትና ብዙ ነገር መስመር የለቀቀበትና የሆነ ስለሆነ እዚህ ውስጥ መምጣት የለባትም። አይ ነው ይገባኛል። ካለ ተረጋጋ፣ አብሽር፣ ደስታ ቀን ነው ይገባኝ። ግን ያው እኔ በዚህ አይነት ስሜት አታቀኝም። ግን በጣም ብዙዎች ጫናና ለብዙዎች መወገዝ ለብዙ ነገር መደረግ የ8 ወር እርጉዝ ነበርኩ ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው፣ ሌላው ነገር እንኳን አልናገርም። ከዛ እኛ የሌላ ኑርሰቦ ቤተሰቦች ነን፣ እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻት ሁላ ልከውልኛል። ይሄ ሚዲያ አናግረነው ነበር፣ ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኝ አሉኝ። በሁለተኛው ቀን አላቅማማሁም፣ ቀጥ ብዬ ወዳለሁበት ቦታ ነው የሄድኩትኝ። አላመኑም፣ እየየ ብለው ነው ያለቀሱት። እኔ ልክ እንደዛሬው ልጃቸው ሌላ ኑርሰቦ የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲሄድላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። በጣም ብዙ ነገሮች በነገራችን ላይ እንደዚህ ብላናለች የሚሉ ሰዎች እኔ ከቤተሰቦቿ የወረስኩት መረጃ ነው። እኔ በባህሬ እፈጥናለሁ፣ ታውቂያለሽ፣ እፈጥናለሁ። እነሱ ሊናገሩት ያሰቡት ነገር እንደዚህ ነው ይሉኛል፣ እኔ እናገራለሁ። እኔ ለካ እንደዚህ እንደሚሄርብኝ አላቅም። ከዛ ቀርጬ ለቀኳት ማለት ነው። የዛ ቀን በጣም ወደ ቡታጅራ ላይ ያልጠየቁት ዩቲዩበር የለም፣ ያልጠየቁት ቲክቶከር የለም። ትልልቅ ሚዲያዎች ተጠይቀዋል። የጻፉላቸው ሁላ ሳይተውኛል። ነግ ይላሉ። አብዛኛው ደግሞ ገንዘብን የጠየቃቸው በገንዘብ የተደራደራቸው ማለት ነው። እኔ አረብ ሀገርም ስለነበርኩ የአረብ ሀገር ስሜቱንም ስለማቅ የአረብ ሽንት ቤትም ስላጠብኩኝ እኔ ያርፍልኛል ብዬ ነው ልጄን የላኳት። እሷ ግን በእንደዚህ ምክንያት እንደዚህ ሆነችብኝ ብላ እናቷም አባቷም እየየ ብለው ሲያለቅሱ ወላሂ ስለምንም አልተነጋገርኩም ከነሱ ጋራ። እንደዛ እርጉዝ ሆኜ በእንባ ሲቃ እየተንሰቀሰኩ ነበር ቪዲዮ ቀርጬ የለቀኩላቸው። እና በጣም ብዙ ሰዎች አይዞሽ ፋሲካ ውሃ እየጠጣሽ ውዴ እየተረጋጋሽ ስሜታዊ እንዳትሆኚ። እዚህ ጋር 300 ሰው አለ። ሁላችሁም ሼር ዲዩት ሪፖስት አድርጉ፣ ሪከርድ አድርጉና ፖስቱ። ከሴት ጎን ቆሙ፣ ከምስኪን ጎን ቆሙ። ለሐቅ ስትሉ ሐቅን አትደብቁ ጋይስ። ስሜታዊ የሚያደርጋት ያሳለፈችበት ነገር ነው። የተደረገባት ጫና፣ የተደረገባት መገለል ለሷ አይገባትም። ለሐቅ ከቆማችሁ 300 ሰዎች አላችሁ፣ ሪፖስት አድርጉት፣ ሼር እያደረጋችሁ ለሚመለከታቸው ሁሉ አድርሱ። ፋሲካ ቲዩብ ይሄ አይገባትም። ፋሲካ ቲዩብ ይሄ አይገባትም። አንደኛ ሴት ናት፣ የልጆች እናት ናት፣ ባለትዳር ናት። ይህን ሁሉ ጫና ተቋቁማ ሄዳ ቪዲዮ ቀርጻ ፖስታ ድምጽ በሆነችው እየደረሰባት ያለው ጫና እኔ ቲክቶከር አይደለም ወይ ሶሻል ሚዲያ ላይ ያለ አይደለም። ከስሬ ከጀርባዬ በጣም በርካታ ወገኖች አሉ፣ የሚረዱ ሰዎች አሉ። ከ700 በላይ የሚሆኑ ወገኖቻችን እዚህ ውስጥ የሚረዱበት አለ። ያንን ድርጅቴ ነው ሪስክ ውስጥ ምከት። ከዛ ደግሞ የመንግስት ኃላፊነት የምትወስድበት ቦታ ላይ ደግሞ ከአንተ ኮንትሮል ውጭ የሆኑ ነገሮችን ደግሞ መጥቶ ደግሞ አንተን ደግሞ እንዳይረብሽ ኖ ስለ ከሌ አትረብሽም። ከዛ ፋይናሊ እንደውም በግልጽ አማርኛ ፋሚሊው ላይ ከወሰድክ እኔ ጋር ያለ ጉዳይ ላይ ከዚህ በኋላ ወደ እኔ ጋር የምታመጡበት ነገር ላይ ማን እንደሚመጣ ለምን እንደሚመጡ ከሰዓት ነግሩኝ እንዳታደርጉ። እዚህ ከኔ ጋር ያለንን ነገር ጨርሼ ተቀብያችሁ ወደ ቤት እስከምልካችሁ ድረስ ምንድነው እስከምሸኝ ሕክምና የሚያስፈልግም ከሆነ ማረፊያም ከሆነ እንደዚህም ከሆነ እኔ የምችለውን እንደ አንድ ወንድም ማድረገውን እስከምጨርስ በምንም አይነት መንገድ እንዳታመጧት። በቃ እንደዚህ አይነት ሰዎች እንዳታመጡብን።
ጉዳያችን ጨርሰን እንደሌላው ጊዜ በቃ በጀርባ እንደምታውቁት አስፈላጊ ነገሮችን ሰርቼ ይሄን አደርጋለሁ እንጂ ክሬዲት እንደሚወስድ ነገር በትንሹ እኮ ይኸውልህ በብላክ በእንትን በዶላር እኮ ባንክ ፐርሚት ያንን ስታስፈቅድ ማለት በሌላ ቋንቋ 20 ሚሊዮን ብሩን እያዳንክለት ነው። በቃ አሁን ቀሪ ገንዘብ ተብሎ እጃቸው ላይ ገንዘብ ቀሪ እንዲቀር የተደረገው ገንዘብ ማለት ባንክ ፐርሚቱን በማስፈቀድ ነው። ባለበዛ ቢሆን ምናልባቱም ያ ነገር ላይ ፈጠነ አንድ ቀን ሲቀረው መሐመድ እዚህ ላይ ማውራት ይችላል። አንድ ቀን አይደለም 24 ሰዓት ቀርቶ በሰዓታት ውስጥ ቀረው ተብሎ ነው። የኢትዮጵያ ንግድ ባንክ ሰራተኞች በዚሁ ማመስገን እንፈልጋለን። ቪዲዮን እልክልሃለሁ ሙቤ። ቁጭ ብለው እስከ ምሽቱ 1 ሰዓት ተልኮ ከተላከ በኋላ ደግሞ ምን ችግር ቢገጥመን ጥሩ ነው። የተላከው ገንዘብ በሪያል ነበር የተላከው ወደ ሳውዲ። በኢንተርናሽናል ህግ ደግሞ በዶላር ነው መቆረጥ ያለበት። እንደገና ልክ አይደለም ተብሎ ተመለሰ። ለዛ ነገር እንደገና ውጭ ጉዳይ ደብዳቤ ጽፎ ይቅርታ ጠይቀን ከዛስ የሟች ቤተሰቦች እኮ ይቅርታ የተጠየቁት እኮ አንዱ ትልቁ ምክንያታቸው ቀኑ እኮ አልፏል። በነገራችን ላይ ከ4 ቀን በኋላ ድጋሚ ተልኮ ነው እንደገና አክሴፕት አድርገው እንደዚህ አይነት ስህተት ተፈጥሮ ነው ተብሎ በዶላር ድጋሚ ተልኮ ውጭ ጉዳይ ደብዳቤ ጽፎ እንደዛ። አሁን አንድ ቲክቶከር ቪዲዮ ለቆ እንዳየኸው እንዲህ አይነት በውጭ ጉዳይ በኩል አይለክም። ከምሽቱ 11 ሰዓት ነው 12 ሰዓት ፎርማል ያልሆነ ደብዳቤ በቃ በእንደዛ አይነት መንገድ አግዞ ተጽፎ ማለት ውጭ ጉዳይ ለንግድ ባንክ ንግድ ባንክ ያን ነገር እንዲያስተላልፍ ተደርጎ እንዲያግዝ ተደርጎ እንደዚህ ሆኖ ነው የሆነው። እና ስለዚህ ዞሮ ዞሮ ከኔ ጋር ምንም የሚያቀያየምም ይቅርታ የሚያባብል ምንም የለም። ምንም ኦንሊ ቲንግ የሚያገናኘንም እንትንም አይደለንም። እንደ ቢቻላት እንደ አንድ ወንድም ሶሻል ሚዲያ ላይ እንደሚሰራ ሰው እንደ እንትን ልታግዘው የምችለው ተቋም ነው ምንመራው እንጂ እኔ ከማንም ሰው ጋር ተኮራርፌ ምናምን ይሄ እንትን አይደለሁም። ግለሰባዊና ከሆነ ሰው ጋር የምጠማመድ አይነት ነገር አይደለሁም። መስመር ያለፈ ነገር ስትመጣ ግን ኖ በቃ ይሄ ህጋችን በድርጅታችን ህግ አያስኬደንም፣ ዶንት በቃ ኢንቮልቭ እንደዚህ አትግቡ እንላለን። እና አሁንም ዲያሎግ ሳይሆን ዛሬ ባለን ደስታ ልክ በሌላ መንገድ ለብዙ ላስቀየምናቸው ሰዎች ካለን በአላህ ስም አፉ ማለት እንፈልጋለን። ከዚህ በኋላ ግን በምንም መንገድ በነገራችን ላይ ማንም ሰው ለሚሰራው ስህተት በህግ ያስጠይቃል። ሰዎችን ቪዲዮ ፎቶ አድርጎ ምን በሉ ለቆ መቼም ጊዜ ይቆይ ሁሉም ሰው የራሱ የሆነ የህግ አካሄድና አግባብ አለ፣ ያስጠይቃል። ስም ጠርቶ ሰዎችን እንዲህ በማድረግ ያለ አግባብ በሆነ መንገድ መጥራት በራሱ እንደዚህ ያለን። ስለዚህ ይህን ጥንቃቄ አድርገን ሁላችንም ማድረግ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተውን ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ! ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጠርቶ እንደዚህ የተደራረገው። እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሜ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካሊድ ስለመጣህ እናመሰግናለን። እንግዲህ ፋሲካንም ሰምታታል። በነገራችን ላይ አፉ በለኝና ዋትሳፕ ላይ ልኬልሃለሁ፣ ቪዲዮውን ማየት ትችላለህ። በቃ አየሁት፣ አሁን እያየሁት ነበር። እና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ። ቅድም ኔትወርክም ፋሲካ ቅድም እንትን ይዟት ነበር። እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታውራለህ። እና ፋሲካ እኔ ምስክር ነኝ። ካሊድ ለአንቺ ጥላቻ እንደሌለው ብያለሁ ቅድምም፣ አሁንም ደግሞ አለው። ነብሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተን እና እኛን ትቶ አንቺን ሲንከባከብ ነበር ካሊድ። እና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ። ውስጡ ያለው አይ ፋሲካ ቅድም በደንብ ተናግራለች፣ ካሊድም አሁን ተናግረዋል። እዚህ ጋር ደግሞ እኔ ለአንዱ ፈረክ እንዳትሉኝ ከኔ በላይ ትልቅ ሰዎች አሉ። ይኸውልህ ሙቤ አንዴ ልናገር፣ ይቅርታ አንድ ነገር ብቻ ጥያቄ አለኝ። አንድ ነገር እሺ፣ አትናደጂ ግን ፋሲካ፣ ይሄ በእናትሽ እሺ። አልናደድም። ከመጀመሪያ ወንድም ካሊድ በስራ አድናቂህ ነኝ እኔ። ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም
ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንፃር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጃጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቼ አላቅም። ገብቶሃል? ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቄ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ፣ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ። መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል። ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፌ ነበረ። ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፌ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬ ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩ። አንቺ እኔ ፋሲካ አድማም ተደረገ አልተደረገም እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለግም። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቱበር ቲክቶከሮች ችግር እንዳይፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ
ልጅቷ የምትመጣው እሁድ ማታ ነው። እሁድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬ ያለው። ከ2 ቀን በፊት ኢንሻአላህ ትመጣለች እሁድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከኻሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስለኝ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ኻሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ ይሄን ነገር ያዘጋጃል፣ ኦርጋናይዜሽን ያደርጋል ብያለሁ። ይሄ ፕሮግራም ደግሞ እሺ ረጀብ ተፈضل። አው ይሰማል ነው እና ቡታጅራ ላይ ራሱ ያልጠየቅነው ዩቲዩበር የለም፣ ያልጠየቅነው ቲክቶከር የለም። አንድም ሰው ጥያቄያችን ተቀብሎ ልጃችንን ቤተሰቦቻችን ወደ ሚዲያ እንዲያወጣልን አጣን ሲሉኝ እኔ አላቅማማሁም። ወዲያው ሄጄ ነው ቪዲዮ የቀረጽኩላቸው። አብዛኛው ደግሞ ሲደራደራቸው የነበረው ቅድም እንዳልኩሽ በገንዘብ ነው። ይሄን አክል ገንዘብ ካልከፈላችሁ አይነት ነገር ነው፣ ብር ካልከፈላችሁ አንቀርጽም አይነት ነገር ነው ሲደራደራቸው የነበረውና አልহামዱሊላህ እኔ ለእይታ ብዬ አልነበረም እንደዛ ያደረኩት። ቅድም እንዳልኩሽ አረብ ሀገር ስላሳለፍኩኝ የአረብ ሀገር ሴት ስለሆንኩ ሽንት ቤት አጣቢ ስለነበርኩኝ የራሴን ህይወት አይቼ ነው እሷን ምናልባት እኔ ስበብ ከሆንኳት በኔ ምክንያት ይሄ ገንዘብ ከሞላላት በሚዲያዬን ተጠቅሜ ሰው ዘንድ ካደረስኳት ብዬ ነበር እንደዛ ያደረኩትና ብዙ ሰው ከዛ ቀን ቪዲዮ ከጫንኩ ጀምሮ ማስፈራሪያና ዛቻ ይደርሱኛል። የሷ ቪዲዮ ከጫንኩ ጀምሮ ማለት ነው። የማልባለው ነገር የለም። ገንዘብ ተከፍሎሽ ነው ይሉኛል። ብቻ በጣም ብዙ ነገሮችን አስተናግጃለሁ። አሁን ላይ ስለገባች አወራለሁ፣ ችግር የለውም። ገብታለች አሁን አልহামዱሊላህ ከቤተሰቦቿ ተጨምራለች። ያው ጥሩ ነገር ስትሰሪ ቤተሰብ ይከፍለኛል፣ ሰው ይከፍለኛል፣ ብድር አገኛለሁ ብለሽ አይደለም የምትሰሪው። ለአላህ ብለሽ እስከሆነ ድረስ ኸይር ጀዛስን ከአላህ ብቻ ነው የምታገኘው። ገብቶሻል? እና እኔ ሰሞኑ ከ3 ቀን በፊት መገለጫ ወጥቶ ነበረ። ሰኞ አዲስ አበባ ትገባለች የሚባል ነገርና በሚገርምሽ ነገር እኔ አዲስ አበባ እንዳልሄድ ለካ እነሱ አሴራው ጨርሰዋል። እኔ አላውቅም። ከዛ አያቸው አይደውሉልኝም። ከዛ ራሴ ደወልኩና እኔ አዲስ አበባ መምጣት ፈልጋለሁ፣ ሌላ መቀበል ፈልጋለሁ አልኩት ማለት ነው። ለአንዱ መልስ አልሰጠኝም፣ ጸጥ ብሎ ባላይ ያለፈኝ። ከዛ አሁንም ትላንትና እነሱ አውቀዋል ዛሬ እንደምትገባ ኦልሬዲ ማለት ነው። ለኔ ግን ማክሰኞ ነው የምትገባው አሉኝ። እሺ በቃ ይሁን ብዬ መጨረሻ ላይ ግን በቃ ነገር እንዳለበት እኔ መገኘት እንዳልፈለጉ ተረዳሁኝና ታውቂያለሽ እኔ ብዙ መስዋዕት ከፍዬ ልጆቼን ጥዬ ነው የሚሄደው። እንደገና ደግሞ የ4 ወር አራስ ነኝ እኔ ህፃን ልጅ ይዤ ነው የሚሄደው በዛ ብርድ። አስበሽዋል? ምንም አገኛለሁ፣ ምንም ይሰጠኛል። ምስጋና ፈልጌ አይደለም ለህሊናዬ ስል ነው። የነሱን እንባ የነሱን ለስንት ዘመናት ሲያለቅሱ የነበሩ እናቷና አባቷ እህቶቿ ወንድሞቿ ደስታ ለመካፈል እንጂ ምንም ላገኝ ልመሰገን ምናምን አልነበረም የእውነት ለመናገርና በተደረገው ነገር ትንሽ ሰው ስለሆንኩኝ ተሰምቶኛል። ታውቂያለሽ፣ ይሰማሻል። ዋና ደግሞ ልቤን የሰበረው ደግሞ
ወደ ሚዲያ መጣች እንጂ ምን አደረገች? እኔ በዛ ሰዓት ወላሂ ትኩስ አራስ ነኝ። እነሱ ገስት ብር ገንዘብ በሚያስተባብሩበት ሰዓት